ይቺን 3 ሳምንት እዚህ ነው የምንከርመው። ከ7 እስከ 18 ነው የምናነበው። አንድ 10 ቁጥሮች ይሆናሉ ማለት ነው። የተወደደ ወንድምና ቁጥር 7 ላይ የታመነ አገልጋይ በጌታም አብሮኝ ባሪያ የሆነ ቲኪቆስ ኑሮዬን ሁሉ ያስታውቃችኋል። ወሬያችንን እንድታውቁና ልባችሁ እንዲጽናና ከናንተ ከሆነው ከታመነው ከተወደደው ወንድም ከአናሲሞስ ጋር ወደ እናንተ የምልከው ስለዚህ ምክንያት ነው። የዚህን ስፍራ ወሬ ሁሉ ያስታውቋችኋል። ከተገረዙት ወገን ያሉት አብሮ ከኔ ጋር የታሰረ አርስጥሮስ፣ የባርናባስም የወንድም ልጅ ማርቆስ፣ ኢዮስጦስም የተባለ ኢያሱ ሰላምታ ያቀርቡላችኋል። ስለ ማርቆስ ወደ እናንተ ቢመጣ ተቀበሉት የሚል ትእዛዝ ተቀብላችኋል። በእግዚአብሔር መንግሥት ከኔ ጋር አብረው የሚሰሩ እነዚህ ብቻ ናቸው። እኔንም አጽናንተውኛል። ከእናንተ የሆነው የክርስቶስ ባሪያ ኤጲፋራ ሰላምታ ያቀርብላችኋል። በእግዚአብሔር ፍቃድ ሁሉ ተረድታችሁ ፍጹማን ሆናችሁ እንድትቆሙ ሁል ጊዜ ስለ እናንተ በጸሎቱ ይጋደላል። ስለ እናንተ በሎዶቅያም በኢሪያም ከተማ ስላሉት እጅግ እንዲቀና መሰክርለታለሁ። የተወደደ ባለመድኃኒቱ ሉቃስ፣ ዴማስ ሰላምታ ያቀርቡላችኋል። በሎዶቅያ ላሉት ወንድሞችና ለኔፍሊም በቤቱም ላለች ቤተክርስቲያን ሰላምታ አቅርቡልኝ። ይህቺ መልእክት በእናንተ ዘንድ ከተነበበች በኋላ በሎዶቅያ ሰዎች ማኅበር ደግሞ እንድትነበብ አድርጉ። ከሎዶቅያም የምትገኘው መልእክት እናንተ ደግሞ አንብቡ። ለአክሪጳ በጌታ የተቀበልከውን አገልግሎት እንድትፈጽም ተጠንቀቅ በሉልኝ። በገዛ እጄ የተጻፈ የኔ የጳውሎስ ሰላምታ ይህ ነው። እስራቴን አስቡ። ጸጋ ከእናንተ ጋር ይሁን። ዘላለማዊ አባት እግዚአብሔር ሆይ እናመሰግንሃለን። ስለ ውድ ድምፅህና ቃልህ ታላቁ ስም ይባረክ። ከፍ ከፍ እናደርግሃለን። አሜን። እንግዲህ ከዛሬ ጀምሮ ለጥቂት ሳምንታት የሰዎችን ሕይወት ነው የምንማረው። ከሰዎቹ ድካም፣ ከሰዎቹ ጥንካሬ ልንማር ነው። ስለዚህ እንግዲህ መጽሐፍ ቅዱስ ስለምንማማር በጣም ባይገርማችሁ ሮሜ መጽሐፍ ላይ የሮሜ መጽሐፍ ልክ ሲያልቅ ምዕራፍ 16 ላይ ማለት ነው በጣም የብዙ ሰዎች ስም ዝርዝር ተጽፏል። ትክክለኛል። በጣም ብዙ ሰዎች አንድ ምዕራፍ ሙሉ እየጻፈ ሰላም በሉልኝ፣ እንትናን ሰላም በሏት፣ እንትናን ሰላም በሉ፣ እንትናን ሰላም በሉ የሚል ሙሉ ምዕራፍ በሚባል ደረጃ ሰላምታ አቅርቧል ለግለሰቦች እየጠራ ሮሜ መጽሐፍ ላይ። ከሮሜ መጽሐፍ ቀጥሎ የብዙ ሰዎችን ስም እያነሳ ሰላምታ የሰጠው ጳውሎስ ቆላስያስ ነው ማለት ነው። ቆላስያስ ሁለተኛ ደረጃ ይዛል። የብዙ ሰዎችን ስም በማንሳት ሰላምታ በመስጠት የቆየበት ክፍል ነው ማለት ነው። ይሄ መጀመሪያ መታወቅ አለበት። መግቢያውን እያወራው ነው። ሌላው ማወቅ የሚኖርብን ነገር በዚህ በቆላስያስ መጽሐፍ አሁን ባነበብነው ክፍል ላይ የ10 ወንድሞች ስም ዝርዝር ተጠቅሷል። 10 ናቸው። የ10 ወንድሞች ዝርዝር ተጽፏል። በጣም ረጅም የሆነ የጽሑፍ ማጠቃለያ የሰጠው ምዕራፏ 4 ናት።
ማጠቃለያው ግን ወደ 10 ቁጥር ነው ማለት ነው። በጣም ሰፊ ነው። ስለዚህ እነዚህን 10 ሰዎች እናንተም ያያችኋቸው እስቲ አንዴ ልቅም 10ዎቹ። ስለ 10ዎቹም ግን ያላወራም። ከዛ ውስጥ በጣም ሰፋፊ ታሪክ ያላቸውን 3ቱን ወይ 4ቱን ወስደን የምናጠናው። እስቲ ያያችሁ አብረን አንብባ እንዴ እና እንቁጠር። ቶሎ አውጡት። ምዕራፍ 4 ቁጥር 7 ላይ መጀመሪያ የምታገኙት ሰው ቴኪቆስ ይሰኛል። ዛሬ ስለሱ በደንብ ነው የምናወራው። ቴኪቆስ ይሰኛል። ማን ነው? ምንድን ነው? እኔ ከሱ ምን ልማር የሚለውን ነገር በኋላ በደንብ እናያለን። ቴኪቆስ የመጀመሪያው ሰው ነው። ሁለተኛ ላይ ደግሞ ጳውሎስ ያስቀመጠው አናሲሞስ የሚባል አንድ ወንድም ነው። ቁጥር 8 ላይ አለ። ቁጥር 8 ላይ አናሲሞስ የሚሰጥ አነባላችሁ። ሶስተኛ ላይ የምታገኙት ስም አርስጥሮኮስ የሚባል ቁጥር 10 ላይ ታገኛላችሁ። ሶስተኛ ሰው እሱ ነው የሚሆነው። አራተኛ ላይ ዮሐንስ የተባለ ማርቆስ የባርናባስ ዘመድ፣ ባጭሩ ስሙ ማርቆስ ይባላል። ይሄ የማርቆስ ወንጌል ጸሐፊ ነው። ሳምንት እናየውናል። ማርቆስ የማርቆስ ወንጌል ጸሐፊ ነው። ዮሐንስ ማን ነው? እዛው ላይ ቁጥር 11 ላይ ይገኛል። አምስተኛ ላይ ደግሞ ኢያሶን ሌላ ስሙ ነው። ኢያሶን ቁጥር 11 ላይ ተቀምጧል። ስድስተኛ ላይ የምታገኙት ኤጲፋራ ነው። የዚች የቸርቿ ጀማሪ መስራች ነው። ኤጲፋራ ይባላል። ቁጥር 12 ላይ ስሙ ተጠቅሷል። ከዛ በአንድ ቁጥር ውስጥ ባለመድኃኒቱ ተብሎ ሉቃስ ተቀምጧል። ሉቃስ 7ኛ ነው። ከሱ ጋር ተያይዞ ወንድማችን ዴማስ ተቀምጧል። ዴማስም 8ኛ ነው። ቁጥር 14 ላይ ተቀምጧል። ከዛ 9ኛ ላይ ንምፋን የሚባል እቤቱ ቸርች ያለች አማኞች ቤቱ ይሰበሰባሉ። ቤት ስላለች ቤተክርስቲያን ስለሚለው እሱ ደግሞ 9ኛ ነው። ቁጥር 17 ላይ 10ኛው ተቀምጧል። አግሪጳ ተጠንቀቅ የተባለው ተጠንቀቅ የተባለው እሱንም እናየው ይመስለኛል 10ኛ። ስለዚህ የ10 ሰዎችን ሊስት በዚህ 10 ቁጥር ውስጥ አስቀምጧል። በአማካኝ በአንድ ቁጥር ውስጥ የአንድ ሰው ስም አለ። ይሄ በጣም የሚገርም ነገር ነው ማለት ነው። አሜን አትሉ? አሁንም እነዚህ 10 ሰዎች ለትምህርት እንዲጠቅመን ከፍለን እንያቸው። ከ10ሩ መካከል 6ቱ እዛው ሮም እስር ቤት ውስጥ ናቸው። ከ10ሩ 6ቱ እስር ቤት ሆነው ሰላምታ እያቀረቡ ነው ለቆላስያስ አማኞች። ከእስር ቤት ላንብብላችሁ ቁጥር 10 እና 11 እዩት። 10 እና 11 ከተገረዙት ወገን ያሉት አብሮ ከኔ ጋር የታሰረ አርስጥሮኮስ፣ የባርናባስ የወንድሙ ልጅ ማርቆስ፣ ኢዮስጦስም የተባለ ኢያሱ ሰላምታ ያቀርቡላችኋል። ከየት? ከሮም። እነዚህ ወንድሞች እዛ ነው ያሉት ማለት ነው። እንደገና ቁጥር 12 ላይ ሌላ ሰው አለ ሰላምታ አቅራቢ። ከእናንተ የሆነው የክርስቶስ ባሪያ ኤጲፋራ ሰላምታ ያቀርብላችኋል። ከሮም እሱም እዛ ነው ያለው ማለት ነው። እንደገና ቁጥር 14 ላይ ሁለት ወንድሞች የተወደደ ባለመድኃኒት ሉቃስ፣ ዴማስ ሰላምታ ያቀርቡላችኋል። እዛ ነው ያሉት። ስለዚህ ከ10ሩ ሰዎች 6ቱን የምታገኟቸው እዛው ሮም ናቸው ማለት ነው። መግቢያ እያወራን በደንብ ብትንትን እያደረግን ነው የምናወራው። ሃሌሉያ። እዚያ በመኖራቸው ጳውሎስ ምን ይላል? እኒህ 6ቶቹ አብረውኝ ስላሉ አብረውኝ እየሰሩ ነው ይላል። አጽናንተውኛል ይላል። አሜን በሉ። ተጽናንቻለሁ። ጂሰስ እስር ቤት አብረውኝ ስላሉ ምግብ እያመጡልኝ፣ እየጸለዩልኝ፣ እየደገፉኝ ስላለ ተጽናንቻለሁ በእነዚህ ወንድሞች ይላል። ቁጥር 10 እና 11 ለመብላችሁ እዛው ትንሽ ዝቅ ብዬ ማለት ነው። በእግዚአብሔር መንግሥት ይላል ከእኔ ጋር አብረው የሚሰሩ እነዚህ ብቻ ናቸው፣ እኔንም አጽናንተውኛል። ቁጥር 11 ዝቅ ብዬ
አጽናንተውኛል ብሎ ስለዚህ ከአስሮቹ መካከል ስድስቶቹ እዛው ሮም እንዳሉ እንድታውቁ እፈልጋለሁ። ልቀጥለው። አሁንም ከአስሮቹ መካከል ሁለቱ ሮም አይደለም የሚገኙት፣ ቆላሲያስ ቸርች ውስጥ አማኝ ናቸው። ሁለቱ ከአስሮቹ ሁለቱ እነሱ ደግሞ ልንገራችሁ። ቁጥር 15 ላይ ያለው ወንድማችን ይዩት። ቁጥር 15 ላይ ያለው ወንድማችን በሎዶቅያ ላሉት ወንድሞችና ለንምፋን በቤት ላለች ቤተክርስቲያን ሰላምታ አቅርቡልኝ ነው የሚለው። እዛ ነው ያለውና ነው እዛ ስላለ ሰላምታ አቅርቡልኝ፣ ስሙን ጠርቶ እንትና ሰላም በሉ ይችላል። እግዚአብሔር አምላክ ይባረክ። ሌላው ደግሞ ተጠንቀቅ የተባለው ወንድም ነው። ቁጥር 15 ላይ ቁጥር 15 በሎዶቅያ ላሉት ወንድሞች ቁጥር 15 ላይ ስለ አግሪጳ ሲያወራ ሚላን ከጌታ የተቀበልከውን አገልግሎት እንድትፈጽም ተጠንቀቅ በሉልኝ ይላል። ቢካርፎል እጅ ላይ ያለውን አገልግሎት ጠብቅ፣ ተጠንቀቅ በሉልኝ ብሎ ይናገራል ማለት ነው። እግዚአብሔር ስሙ የተባረከ ይሁን። አሜን አትሉ? ኦኬ አሁን ልቀጥል። ከአስሮቹ ሁለቶቹ ደግሞ ይሄንን ደብዳቤ ይዘው ከሮም እስር ቤት ወደ እስያ የሚሄዱ ናቸው። ከአስሮቹ ሁለቶቹ የመጀመሪያዎቹ ቁጥር 7 ላይ ያሉት የመጀመሪያዎቹ ክፍሉን እንዳያችሁት ደብዳቤ ይዘው የሚሄዱ ናቸው። ቲኪቆስ እና አናሲሞስ ማለት ነው። መግቢያውን እያየን ነው እና እነዚህን 10 ሰዎች በብዙ መንገድ እየከፋፈልን ነው ለማየት የሞከርነው ማለት ነው። እግዚአብሔር አምላክ ይባረክ። አሜን አትሉ? ጳውሎስ በሚገርም ሁኔታ እነዚህ ሁለት ወንድሞች 3 ደብዳቤ ሰጥቶ ነው የሸኛቸው። ይሄን በኋላ በጣም ነው የምናወራበት። 3 ደብዳቤ፣ የኢፌሶን ደብዳቤ፣ የቆላሲያስ ደብዳቤ፣ የፊሊሞናን ደብዳቤ፣ 3 ደብዳቤ ለቲኪቆስና ለአናሲሞስ አሲዞ ነው የላካቸው ማለት ነው። እግዚአብሔር ይባረክ። ቁጥር 7ን አንዴ እናንብባት። ቁጥር 7ን ብቻ የተወደደ ወንድምና የታመነ አገልጋይ በጌታም አብሮኝ ባሪያ የሆነ ቲኪቆስ ኑሮዬን ሁሉ ያስታውቃቸዋል። ወሬያችንን እንድታውቁና ልባችሁ እንዲጽናና ከእናንተ ከሆነው ከታመነው ከተወደደው ወንድም ከአናሲሞስ ጋር ወደ እናንተ ምልከው ስለዚህ ምክንያት ነው ይላል። ወሬያችንን እንድታውቁ እዚህ ጋር ትንሽ ቆም ብለን ማሰብ አለብን። ደብዳቤ ሰጥቼ ጂሰስ እነሱን የላኩት እነሱ በአካል ተገኝተው ወሬያችንን እንዴት እንዳለን የእስር ቤቱ ሁኔታ ኑሮ ምን እንደሚመስል በአካል ተገኝተው ለእናንተ እንዲነግሯችሁ ነው። እዚህ ጋር በደንብ ማሰብ አለባችሁ። ወሬያችንን እንድታውቁ። በዚህ ዘመን ወሬ ከአንደኛው ጫፍ በማይክሮ ሰከንድ ይሄዳል። በማህበራዊ ሚዲያ ከተማ ውስጥ ያሉ ሰዎች፣ እኛ አዳማ ውስጥ ያለን ሰዎች ሳንሰማ ሳናዳምጥ ከሌላ አካባቢ ያሉ ሰዎች ደውለው እናንተ ከተማ ምን ሆነ ይላሉ። ምክንያቱም የወሬው መዛባት በጣም ፈጣን ነው። ሰማለሁ። በጣም ወሬው ስለሚዛባ፣ በጣም ወሬው ስለሚወጣ ከአንደኛው ጫፍ ድረስ ወሬ ይሰራጫል። በዛ ዘመንስ
ወሬ ወይ ደግሞ የሆነ ሁኔታ እንልን የሚሰራጭ ቴሌቪዥን የለም፣ ሬዲዮን የለም፣ ምንም መገናኛ ዘዴ የለም። ምንም የጳውሎስ የእስር ቤት ሁኔታ የሚያቅም የለ፣ የሚዘግብም የለ። ማንም ሰው አያውቅም። እነዚህ ሁለት ወንድሞች የተላኩት ወሬያችንን እንዴት ውለን እንደምናድር፣ የት እንደምንጸልይ፣ እንዴት እንደምንሆን የኛን ወሬ ያሳውቋቸዋል። ሁለት ምሳሌ ልስጣችሁ፣ ይሄ በደንብ እንዲገባል። የመጀመሪያው ምሳሌ አባት ያዕቆብ ነው። ትዝ ይላችኋል። አባት ያዕቆብ 10 ወንዶች ልጆቹን ጠራና በጎች ያግዷል። በጎቹን ያግዱ የሄዱት ልጆቹ አንዳንዴ ከወራት በላይ ይቆያሉ፣ ከ15 ቀን በላይ ይቆያሉ። ልጆቹ አባት ነውና ሐሳብ ይዘዋል። ስለ ልጆቹ ምንም መረጃ የለው። እናም በባንድ ጥቅስ ምን እንደሚል ከእግዚአብሔር ቃል ላነብላችሁ ፈልጋለሁ። ዘፍጥረት 37:14 37:14 እርሱም ይላል ዮሴፍ ነው የሚለው፣ ሄደ ወንድሞችንና በጎቹ ደና እንደሆኑ እይ፣ ወሬያቸውንም አምጣልኝ። ቃል ቦል አድርጓል። ወሬያቸውን አምጣልኝ፣ ደና ናቸው ወይ? በጎቹስ ደና ናቸው ወይ? ወሬያቸውን አምጣልኝ ተብሎ ዮሴፍ ወሬ ሊያመጣ ነው ሄደው። እግረ መንገዱን ነው ምግብ የያዘው አይደል? እግረ መንገዱን ምግብ ይዞ ወሬ ሊያመጣ ለአባትየው ደና ናቸው ሊለው ተልቆ፣ እንደምታውቁት እዛው ቀን ወሬያቸውን ሊያመጣ ነበር። በጥንት ዘመን ወሬ ማግኘት በጣም ከባድ ነው፣ በጣም ከባድ ነው። ሌላ ልጨምር፣ ከዛ በሳቤ ይገባል። አንደኛ ሳሙኤል 17:18 አንድ አባት አሁንም ወሬ ለማግኘት ጨንቆታል። የልጆቹን ወሬ ነው። ደብዳቤ አይላክ ነገር፣ ስልክ አይደወል ነገር፣ ከሚዲያ አይሰማ ነገር፣ በጣም ጭንቅ ነው። አንደኛ ሳሙኤል 17:18 እንዲህ ይላል፣ ይህንንም 10ን አይብ ወደ ሻለቃው ውሰደው፣ የወንድሞችህን ደህንነት ጠይቅ፣ ወሬያቸውንም አምጣልኝ፣ ወሬያቸውን አምጣልኝ አለ። አባት እሰይ ለውትድርና የሄዱ ልጆቹን ወሬ ፈልጎ ዳዊትን ሂድና ወሬ አምጣልኝ ብሎ ዳዊትን ላከው። እግረ መንገዱን እሱም የሚበላ ስንቅ ሰጥቶ ሸኘ። ግልጽ ነው። አሁን በደንብ ብዬ አስባለሁ። አያችሁ ምን ያህል የጳውሎስ የእስር ሁኔታ እያንዳንዱ ቸርች መረጃ የለው። ይሙት ይኑር፣ ይደብደብ፣ ቶርች ያርጉት፣ ማንም ሰው ምንም መረጃ የለው። ስለዚህ ጳውሎስ ማንን ላከ? ቲኪቆስ የሚባልና አናሲሞስ የሚባል ወንድም ተላከ። እነሱ ከመጡ በኋላ ወሬያችንን ይነግሯችኋል። ሃሌሉያ! እንዴት እንዳለን ይነግሯችኋል ብሎ ሁለቱን ወንድሞች እንደላከ እንድትገነዘቡ እፈልጋለሁ። አሜን በሉ። ሁለተኛው ወንድም አሁን ወደ ጉዳይ ልገባ ነው። ቲኪቆስ የሚባል ወንድም፣ እስቲ ስለሱ ወንድም ከሱ ሲንማር፣ መቼም ከሰው ብዙ ነገር ይማራል። ቲኪቆስ ከሚባል ወንድም እስቲ እንማር። ቲኪቆስ የሚለው ቃል መጽሐፍ ቅዱስ ውስጥ ተጽፎ የሚገኘው 5 ጊዜ ብቻ ነው። ይሄ ወንድም 5 ጊዜ ስሙ ተጠርቶ ተጽፏል። በጣም ብዙ የማይታወቅ ወንድም ነው ማለት ነው። ግን ጀግና ወንድም፣ ከሱ ብዙ ነገር የምንማረው። ለመጀመሪያ ጊዜ ቲኪቆስ የሚባለው ወንድም የምንተዋወቀው ሐዋርያት ሥራ መጽሐፍ ምዕራፍ 20
ቁጥር 4 ላይ ያ ምዕራፍ በደንብ ቢገባችሁ ደስ ይለኛል። ሐዋርያት ሥራ መጽሐፍ ምዕራፍ 20 ቁጥር 4 እናንብባት። የሸኙትም ይላል ጳውሎስን ነው። የቤርያው ይልና ሱሲ ጴጥሮስ፣ ከተሰሎንቄ ሰዎች አርስጥሮኮስ፣ ሴዲግኖስ የሚባል ወንድም፣ የደርቤኑ ደግሞ ጋዮስ፣ ጢሞቴዎስ ይልና የኢስያ ሰዎችም ይልና ቲኪቆስም ነበረ ይላል። እስኪ አሜን በሉ። በደንብ አሁን አስተውሉ። ጳውሎስ ያደረጋቸው ጉዞዎች 3 ናቸው። ይሄ ሰውዬ የተቀላቀለው 3ኛውን ጉዞ ነው። 3ኛው ጉዞ የመከራና የስቃይ ጉዞ ነው። ጳውሎስ የሚታሰርበት፣ ፊቴን ከእንግዲህ ወዲህ አታዩትም እያለ ስንብት የሚያደርግበት፣ በየቸቱ እየገባ ደህና ሁኑ በቃ የሚል፣ የኤፌሶን ሽማግሌዎችን ሰብስቦ ከእንግዲህ ወዲህ አንገናኝም ደህና ሁኑ ያለበት መራራ ቻሌንጅ የነበረበት ቦታ ነው። ቲኪቆስ ያን ይዛ ነበር። አሜን። ከዚህ ወንድማችን በጣም የምንማረውን ነገር በደንብ ስሙኝ። ቀና ብላችሁ ቀና ብሉና በደንብ ስሙ። ጳውሎስ በጣም የሚወዳቸው 2 አገልጋዮች አሉ፣ ቲቶና ጢሞቴዎስ። በደንብ ስሙ። ቲቶ የሚባለው ወንድም እያገለገለ የሚገኘው ቀርጤስ የምትባል ደሴት ላይ የአንድ ቸርች መጋቢ ነው፣ ቀርጤስ ውስጥ። ጢሞቴዎስ ደግሞ ኤፌሶን ውስጥ የሚገኝ መጋቢ ነው። ሁለቱም የጳውሎስ መንፈሳዊ ልጆች ናቸው። የምታውቁት ነገር ነው። እነዚህ ሁለቱን ወንድሞች ማግኘት ሲፈልግ ጳውሎስ ለነሱ መጸለይ፣ እነሱን መምከር ሲፈልግ ያስጠራቸዋል። ኑ ሲል ያ ቸርች ግን ባዶ እንዳይሆንና የሆነ ነገር እንዳይፈጠር እንዲተካ የሚላከው ቲኪቆስ ነው። እሱና ይለውና ቀርጤስ ይልከዋል። ቀርጤስ ከላከ በኋላ እዛ ያለውን ቲቶን ደግሞ ይጠራና እጁን ጭኖ እየጸለየ ያበረታታው ነበር። ሲጮክ አሜን በሉ። ቲቶ 3 ላይ አውጡና እስቲ አብረን አንብብ። ቲቶ 3:12 ቲቶ 3:12 ላይ እዩ። ይሄ በደንብ እንዲገባችሁ እፈልጋለሁ። ቲቶ 3:12 አርጢሞንን ወይም ይልና ቲኪቆስን ወደ አንተ ስልክ ወደ ኒቆዲዮን ወደ እኔ እንድትመጣ ትጋ፣ በዚያ ልከርም ቆርጫለሁ ይለዋል ቲቶን። እዛ ልከርም ስለሆነ እፈልግሃለሁ፣ ከአንተ ጋር ጊዜ ማሳለፍ እፈልጋለሁ። የጀመርከውን አገልግሎት ሁሉ ትውት አድርግና ና እኔ ጋር። እዛ ያለውን ደግሞ አገልግሎት እንዲወጣ እኔ ሌላውን ልክልሃለሁ፣ ቲኪቆስን ልክልሃለሁ። እሱ ልክ ሲደርስ አንተ ነቅለና እኔ ጋር ክረም፣ አብረን እንተኛ፣ አብረን እንጸልይ፣ አብረን እንብላ፣ አብረን እንጠጣ፣ ከኔ ጋር ክረም። ይሄ መንፈስ ያገኛል። አብረን እንሁን። ቲኪቆስ ደግሞ ያገልግል፣ እሱ ይቀመጥ። ስለዚህ ምን ይባላል? ተባራሪ አገልጋይ። ተረስ ሄድ ሲባሮጦ የሚል ማለት ነው። የሚገርም ግሬስ ነው። ሌላ ደግሞ ነገራቸው። በተለይ ልቤን የሚነካኝ ጳውሎስ ሞቱ ሲቃረብ ጢሞቴዎስ እናፈቀው። በደምብ ስሙ። የሚሞትበት ቀን ሲደርስ ጢሞቴዎስ ናፈቀው። መንፈሳዊ አባት ነውና አቅፎት ስሞት መሰናበት ፈለገ።
ያለው ሮም እስር ቤት ውስጥ ነው። የመጨረሻው እስር ነው። ሊሞት ነው ጳውሎስ። ከኤፌሶን ና ይለዋል ጢሞቴዎስን። አንተ ስትመጣ ቲኪቆስን ልከዋለሁ አለ። እና ብቦ ሁለተኛ ጢሞቴዎስ ነው ምዕራፍ 4 ቁጥር 9። ወይ እንዴት ልብ እንደሚነካ በእውነት 4:9 በቶሎ ወደ እኔ እንድትመጣ ትጋ ጢሞቴዎስ ይለዋል። ናልኝ ቶሎ። ቁጥር 9 ላይ አያችሁት? በቶሎ ወደ እኔ እንድትመጣ ትጋ። ምዕራፍ 4 ቁጥር 9 ላይ ይላል። ይደግምና ምዕራፍ 4 እዛው ቁጥር 21 ደግሞ አንብቡት። ከክረምቱ በፊት እንድትመጣ ትጋ ይለዋል። አውሮፓው ነው ያለው እሱ ሮም ውስጥ ነው። በጣም ከፍተኛ ክረምት ይመጣል። ክረምቱ ሳይገባ ቶሎና እኔ ልሞት ነው ልሰናበት። ኢየሱስ ጌታ። አንተ ስትመጣ ያንተን አገልግሎት ከበር እንዲያደርግልህ ቲኪቆስን ልኬልሃለሁ ይለዋል። ቁጥር 12 ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 12 እንዲህ ይላል። ቲኪቆስን ግን ወደ ኤፌሶን ላኩት ይለዋል። እሱ ጋር ነው ኤፌሶን ልኬዋለሁ። እሱን እዛ ስለላኩት ቶሎ ብለህ ናልኝ ልሰናበት፣ አንገትህን አቅፌ ልሳምህ ልሰናበት። ቶሎና ክረምቱ ሳይመጣና ቶሎ ይለዋል። ቲኪቆስ ተባራሪ አገልጋይ ከአንደኛው ጫፍ አንደኛው ጫፍ እየሮጠ የሚሄድ አሜን በል። እሺ ቲኪቆስን ምዕራፍ 4 ቁጥር 7 ላይ መግቢያችን ላይ ያነበብነውን ደግመን እናንብብ። 3 ባህሪ ሰጥቶታል። ቶሎ ቶሎ ልሂድባቸው። ቆላስይስ 4 ቁጥር 7 3 አድጀክቲቭስ ቅጽል ሰጥቶታል። 7 አንደኛ ምን ይላል? የተወደደ ወንድም ቦልዳል፣ የታመነ አገልጋይ። ሁለተኛው እሱ ነው። በጌታ አብሮኝ ባሪያ የሆነ። ሶስተኛ ቲኪቆስ። ይሄ ሁሉ ማዕረጉ ነው። የተወደደ ወንድም፣ የታመነ አገልጋይ ጂሰስ፣ በጌታ አብሮኝ ባሪያ የሆነ ቲኪቆስ። ይሄ ሶስቱ ማዕረጉ ነው። ካራክተሩ እኮ ነው፣ ባህሪው። አንድ ባድንያቸው የተወደደ ወንድም ነው ስሙ። ምን አልኩኝ? የተወደደ ወንድም፣ የተወደደ ወንድም። መቼም እንደምታውቁት ከወንድም በላይ የተሻለ ስምም ማዕረግም የለም። ወንድምነት ከሐዋርያነት ከፓስተርነት ከነብይነትም በላይ ነው። እኛ ወንድማማቾች ነን። ጂሰስ እኛ መካከል ያለው ዝምድና ከስጋዊ ዝምድና በላይ ነው። ትክክል ላይ በቅርብ ስጋ ለስጋ ከምንዛመደው ዝምድና በላይ የመንፈስ ዝምድናችን ጠንካራ ነው። እኛ ወንድማማቾች ነን። ስንገናኘው ወንድም እንትና ደህና ነህ፣ ወንድም እንትና ወንድም የሚለው የጋራ የአንድ አምላክ ልጆች የመሆናችን ውጤት ነው። እኛ ወንድማማች ነን። ይህን ነገር ሳስብ ድቅን የሚልብኝ ታላቁ የጸሎት ሰው ነው ሐዋርያ ሥራ ላይ ያለው ትዝ አላችሁ? ሐናንያ የሚባል ወንድም እየጸለየ እያለ ራእይ ማየት ጀመረ። ጌታ መጣ። ቅን በሚባል መንገድ ትሄዳለህ፣ አንድ ሳውል የሚባል ሰው እየጸለየ ታገኘዋለህ፣ ሂድና ጸልይለት አለው። ይሄ ለዚህ ሰው ያልጸለየም ጠላት ነው። በኢየሩሳሌም ስንት ጥፋት አድርጓል።
የስንት ሰው ነፍስ ገሏል። በእጁ ደብዳቤ ይዟል። የሚመጣው ሊገለን ነው፣ አልሄድም ይላል። ጌታዬ ደግሞ ይሄ በነገስታት ዘንድ ስሜን የሚሸከም ምርጥ ዕቃ ነው ይለዋል። በነገራችን ላይ ጸሎት ማለት እግዚአብሔርን ሐሳብ ማስቀየሪያ መንገድ ሳይሆን እኛ ሐሳብ የምንቀይርበት ቦታ ነው። ይከርም እኔ ነኝ ሐሳቤን የምቀይረው እንጂ አምላክ ሐሳብ አይቀይርም። ኦኬ ሐናንያ ሐሳቡን አስቀይሮት ላከው ጳውሎስ ጋር። እንደደረሰ የተናገረው ቃል 9:17 እስቲ እዩት እባካችሁ እዩት። ሐዋርያ ሥራ ላይ 9:17 እንዲህ አለ። ሐናንያም ሄዶ ወደ ቤቱ ገባ፣ እጁንም ጫነበት። ወንድሜ ሳውል ሆይ አለው። ወንድሜ ሳውል ሆይ ጌታ እሱ በመጣህበት መንገድ የታየ ኢየሱስ ነው። ደግሞም ታይ ዘንድ መንፈስ ቅዱስ ይሞላብህ ዘንድ ልኮኛል ወንድሜ አለው። ጌታ አምላክ ይባረክ። ጳውሎስ ቲኪቆስን ወንድም ብቻ አይደለም የሚለው የተወደደ ወንድም ይለዋል። እጅግ አድርጌ የምወድህ ወንድሜ፣ በጣም የውስጥ ዘመዴ፣ ቅርቤ ነህ አንተ ይለዋል። እስቲ አሜን በለው። አሜን። ይሄ በጣም የሚገርም እውነታ ነገር ነው። ስሙኝ፣ የተወደደ ወንድም ብቻ ነው፣ የታመነ አገልጋይ ነው። ይሄ ቅባት ሳይሆን ባህሪ ነው፣ ካራክተር። በጣም ታማኝ ነው። አሁን በደንብ እንጋችሁ ስሙ። ቲኪቆስ ታማኝ ባይሆን ኖሮ መጽሐፍ ቅዱሳችን ውስጥ የኤፌሶን መጽሐፍ፣ የቆላስያስ መጽሐፍ፣ የፊልሞና መጽሐፍ ባልተገኘ ነበር። ታድራ የመጨረሻ ኢንስፓየርድ የሆነ የእግዚአብሔር ቃል፣ የተቀባውን የእግዚአብሔር ቃል ከገንዘብ በላይ ነው፣ ከቁሳቁስ ሀብት በላይ ነው። ይሄን ውድ የሆነውን ስጦታ እንዲያደርስ የተላከው ታማኝ ሰው ስለሆነ ነው። ቲኪቆስ እንካ ይሄንን ወስደህ ለኤፌሶን ስጥልኝ፣ ይሄኛውን ወስደህ ለቆላስያስ ስጥልኝ፣ ይሄኛውን ደግሞ ለፊልሞና ስጠው ተብሎ 3 ደብዳቤ ተሸክሞ ነው ሄደው። በደንብ ላብራራው እንደም 1610 ኪሎ ሜትር ግማሹን በእግሩ እንታ ምናለህ 1610 ኪሎ ሜትር ከኢሲያ ተነስቶ ከአውሮፓ ተነስቶ ኢሲያ ድረስ በጣም ሽፍታ የበዛበት በረሃ፣ ገዳይ እባቦች ያሉበት፣ አንዳንዱን በውሃ አንዳንዱን በእግሩ ያቆራረጠ 3 ደብዳቤ ይዞ 1610 ኪሎ ሜትር አቋርጦ ከሽፍቶች አምልጦ ደብዳቤውን ኤፌሶን ያደረሰና እኔ እጅ ያመጣ ታማኝ አገልጋይ። እናንተም እጅ ሂስ ፌስፉል። ታማኝነት በጣም ትልቅ ዋጋ ነው። መተማመን ከሌለ ሰው አብሮ መጓዝ አይችልም። ማንም ሰው የመጀመሪያ ምርጫው የመተማመን አቅሙን ቢውልድ ማድረግ ነው። ቲኪቆስ ታማኝ አገልጋይ ተባለ። ዋው ዋው ዋው! ገራሚ ነው በጣም። ኦኬ፣ ስም ጠራ አይደለም፣ መጽሐፍ አልጻፈም፣ ሲሰብክ ሰምቼ አላውቅም። የሰበከውም ስብከት ባይብል ላይ የለም። ስለሱ ማንም አያወራለትም። 5 ጊዜ ብቻ ተጽፈዋል ባይብል ላይ። ግን ጀግና ነው፣ ሄሮ።
በሰማይ አክሊል የሚጠብቀው እንደ ባንዲራ ያልተወለበለበ ማንም ሰው ስሙን የማያነሳው ብትጠይቁ ቸርች ገብታችሁ ቲኪቆስ ማን ነው እንዲህ በሰው ያለ ይባላል። አንድም ሰው አያውቀውም። በመንፈሳዊ ዓለም ግን ጀግና ነው። ተደብቆ ያገለገለ ከመጋረጃ በስተጀርባ የሰራ 3 ደብዳቤ ተሸክሞ ከ1000 ኪሎ ሜትር በላይ የተጓዘ ጀግና ታማኝ አገልጋይ ቲኪቆስ። 3 በጌታ አብሮኝ ባሪያ ነው ይላል ጳውሎስ። ጆሮውን የተበሳ የዘላለም ባሪያ መሄጃ የሌለው ትላንት ከአንዳንድ እህቶች ጋር ይክብር ታጥራ ነበር። አንድ ያውጡት ዘዳግም 15 ላይ ኢት ወንደርፉል በጣም ሺህ ጊዜ በሰበከው የምወደው ክፍል ነው። ዘዳግም 15 ቁጥር 16 ላይ ይሁት እስቲ ፈቅዶ ባሪያ የመሆን ጉዳይ እሱ ግን ይላል ቁጥር 16 ላይ እሱ ግን ጂሰስ አንተንና ቤትህን ስለወደደ ከአንተም ጋር መልካም ስለሆነለት ልወጣ አልወድም ቢል አንተ ወስፌ ወስደህ በቤት በር ላይ ጆሮውን ተበሰዋል ለዘላለም ባሪያ ይሆናል። ጂሰስ መሄጃ የሌለው አልሄድም ያለ ባሪያ ማለት ነው። ሄድ ሲባል አልሄድም፣ ሄድ ነፃ ወጥተህ አልሄድም። ለምን ማለት አንተን ወደሃል ቤትን ወደ እስ ጆሮን ብዙ ከእንግዲህ ወዲህ ቢመቸኝም ባይመቸኝም ቤቱ ወራል ጆሮን ብዙ ተብሎ በትልቅ ወሴ ጆሮን የመሰሰው ነው። ባሪያ ነው፣ በፍላጎቱ ባሪያ የሆነ የዘላለም ባሪያ የሆነ ነው ብሎ ጳውሎስ ቲኪቆስን በ3 መግለጫዎች ሲገልጠው የተወደደ ወንድም፣ የታመነ አገልጋይ፣ ከኔ ጋር አብሮ የሚሰራ ባሪያ የሚሉት እንዴት አይነት እንዲህ ልቤን እንዳሸነፈ ይባያል። ወንድም በ5 ደቂቃ ውስጥ አንዱን ተራጊ ይጨርሳል። አናሲሞስ አብሮ የሄደው ወንድም የፊሊሞና መጽሐፍ እንድጻፍ ምክንያት የሆነው አናሲሞስ ነው። ታውቃላችሁ፣ አናሲሞስ አዲስ ኪዳን ውስጥ ያለ አንድ ባሪያ ነው። የፊሊሞና መጽሐፍ አንድ ምዕራፍ ብቻ ያላት ትንሽዬ መጽሐፍ ናት። እንደምታውቁት አናሲሞስ ይኖር የነበረው ቆላሲያስ ከተማ ውስጥ ነበር። ስሌቭ ነበር፣ ባሪያ ነበር። ጠፍቶ ነው የሄደው ወደ ሮም። ያኔ ሮም ማለት የምድር ሁሉ መኖሪያ ነው። ሰው ባለጠጋ ሀብታም ሰው ሁሉ እዛ የሚኖረው፣ ምክንያቱም የሮማን ኢምፓየር መላውን ዓለም ይገዛ ነበር ይንጠቀለል። ስለዚህ የከፋው ፖለቲከኛም ቢሆን ሀብታም ቢሆን ሮጦ የሚደበቀው ሮም ውስጥ ነው። ይሄም ሰው ሮም ተደብቆ ነበር። ወንጀል ሰርቶ ይመስላል እስር ቤት ታሰረ። ጳውሎስ እዛ አገኘው፣ ወንጌል ሰበከለት፣ ወደ ጌታ መጣ። አሜን አሜን። ሲቀና በሉ ቀና በሉ አንዴ ላሳያችሁ። የፊልሞና ደብዳቤ ዋና ታርጌት በአንድ ምዕራፍ በአንድ አጭር ደብዳቤ 2 ባላንጣዎችን ማስታረቅ ነው። ፊልሞናና አናሲሞስ። አናሲሞስ ገንዘብ ወስዶ የጠፋ ሌባ ይመስላል። ወንጌል ካገኘ በኋላ ግን ደብዳቤ ሰጥቶት ሂድና ቤት አንኳኩተህ ጳውሎስ ልኮኛል ብለህ ቺን ደብዳቤ ሰጥተህ ታረቀው። እት ተቀበላላችሁ። ሽማግሌ ያስፈልግም ታቀበለው። ፊሊሞና አራራራራ ለዘላለም ተቀብለህ ያዘው። ከእንግዲህ ወዲህ ባሪያ ሳይሆን ወንድም ነው አለው። ከቤትህ ይብላ ይጠጣ፣ በእስራቴ የወለድኩት ልጄ ነው ይለዋል። አንድ ያው ፊሊሞና ላይ ዋ ፊሊሞና 1 ያው ምዕራፍ 1 ያለው ቁጥር 10 ላይ ይሁት ቁጥር 10 ጂሰስ ቁጥር 10
አስቀድሞ ስላልጠቀመ ይለዋል አናሲሞስን። አሁን ግን ለእኔም ለአንተም ስለሚጠቅም በእስራቴ ስለወለድኩት ስለ ልጄ ስለ አናሲሞስ እለምንሃለሁ። ቁጥር 18 ላይ በአንዳች ነገር የበደለህ ቢኖር ግን ወይም ብድር ያለበት እንደሆነ ግን ይህን በኔ ላይ ቁጠር፣ ድንኳን እየሰፋው መልስልሃለሁ። 19 ላይ እኔ ጳውሎስ እመልስልሃለሁ ብዬ በእጄ ጽፌአለሁ። ብድር ካለበት እኔ እመልሳለሁ። እቤት ይግባ፣ ታረቀው። ስልጣን አለኝ፣ እኔ ሐዋርያ ነኝ፣ ላዝ እችላለሁ አለው። ቁጥር 8 ተመልከቱ። 8 ላይ አውቶሪቲ አለኝ። ስለዚህ የሚገባህን አዝግ ዘንድ በክርስቶስ ምንም እንኳ ብዙ ድፍረት ቢኖረኝ ይልቁንም እንደዚህ የሆንኩ እኔ ጳውሎስ ሽማግሌው አሁን ደግሞ የክርስቶስ እስር የሆንኩ ስለ ፍቅር እለምናለሁ። ታረቀው፣ አስገባው። እስር ቤት ያገኘሁት ልጄ ነው፣ ተቀበለው። ልኬዋለሁ። ከቲኪቆስ ጋር መጥቷል። ሲመጣ ዌልካም በለው፣ እንኳን ደህና መጣ በለው። ታረቀው፣ ተስማሙ፣ አብራችሁ ኑሩ ይላል። ዋው አናሲሞስ። ስለዚህ አናሲሞስም ለመታረቅ የመጣ ሰው ነው ማለት ነው። የእሱም መግቢያ ተመልከቱ። ጳውሎስም ስለ አናሲሞስ ያለውን ቆላስይስ 4 ቁጥር 7 እሱም ብቻ አንብቤ ሰዓቴ ስለሞላ አቆማል። ቆላስይስ መጽሐፍ ምዕራፍ 4 ቁጥር 8 እና 9 ላይ መግለጫዎች አሉት። አናሲሞስ ወሬያችንን እንድታውቁ ልባችሁ እንዲጽናና ካለ በኋላ ከናንተ ከሆነው which means ሀገሩ እሱ እዛው ነው ማለት ነው። ከናንተ ከሆነው አንድ ከታመነው፣ ሁለት ከተወደደው ወንድም ከአናሲሞስ ጋር ወደ እናንተ የምልከው በዚህ ምክንያት ነው። ሁለት ነገር አለ። እሱም ታማኝ መሆን ጀምረዋል። ሌባነቱን ትቶ በገዛ እጁ የሰራ መድከም ጀምረዋል። የተወደደ ወንድም ሆነዋል። እሱ ልኬዋል፣ ተቀበለው። ይሄ መቼም ለዘንድሮ ጴንጤ በጣም ችግር ነው። ኢየሱስ ጌታ ነው። ማጠቃለያ ዛሬ የሁለት ወንድሞችን የህይወት ታሪክ ለማየት ሊሞከር ነው። ቲኪቆስ በጣም ታማኝ እግዚአብሔር ሰው እና አናሲሞስ የህይወት ለውጥ ያሳየ ትልቅ አገልጋይ ጌታ አምላክ ይባላል። ሳምንት ከአስሮቹ አንዱ ሰው ለመውሰድ ነው። ማርቆስ የማርቆስ ወንጌል ጸሐፊ ነው። በጣም የሚገርም ታሪክ ያለው ሰው። ከሱ ህይወት ደግሞ ሳምንት እንማራለን። እግዚአብሔር ዘመናችሁን ይባርክ። እንጸልይ።